ቤተልሔም እሸቱ እባላለሁ። የአባቴ ነገር አይሆንልኝም ነበር። በርግጥ አሁንም አይሆንልኝም። ቀን ቆጥሬ ብቻ ሳይሆን በናፈቀኝ ጊዜ ሁሉ እዚህ እየመጣው ያዋል። ያረፈበት ስፍራ ነው። ወደዚህ በመጣው ቁጥር ተይ ነፍሱን እረፍታችን ሹ ይሉኛል። አባቴ ያለን ያርፋል እላቸዋለሁ። አባቴ በጣም ነበር የሚወደኝ። ፍቅሩን በማቀፍ በመሳም ገልጾልኝ ግን አያውቅም። በፊት እንደውም አባቷ በሚያቅፋት ሴት ቀና ነበር። ማንንም አባት ልጁን ሲስም ካየው ቀናለሁ። አባቴ የማያቅፈኝ የማይስመኝ ስለማይወደኝም መስሎኝ ያውቃል። ግን ያንን ሁሉ የማያደርገው ስለሚሳሳልኝ ነበር። ባይኑ ሙሉ አይቶኝ ያውቃል ብላችሁ ነው? ሁሌ ግን ባይኑ ይጠብቀኛል። የሚያስፈልገኝን የምፈልገውንም ቀድሞኝ ያውቃል። ከጥላዬ ቀድሞ አጠገቤ ያገኘዋለሁ። በቀን መጠለያ በሌት መከታ ሆኖ ነው ያኖረኝ። ከርሱ ውጪ ዓለም ባዶ እስኪመስለኝ ድረስ ደሞ ወታደር ነበር። ሁሌ ቆፍጠን ብሎ መኖርን የሚመርጥ ለሀገሩ ዘብ ለመቆም ወጥቶ ያደረ ሀገሩን በሚወድበት ልቡ ነበር የሚወደኝ። ለዘላለም እረፍት እዚህ ከመምጣቱ በፊት ታመመ። ባንዲት ያላግባብ በተወሰደችና ሐኪም ባላዘዛት ትንሽ መድኃኒት አንጀቱ ታመመ። ሐኪም ቤት ሲሄድ ካንሰር ሆኖ ጠበቀችው። የተበላሸው የአንጀቱ ክፍል ተቆርጦ ወጣ። ተፈጥሯዊ የሰውነት አሰራር ሂደቱ ተሰናከለ። በህመሙ መሃል ትንሽ በርታ ብሎ የነበረው እኔ ስወልድ ነበር። ልጄ ለአባቴ ልዩ ትርጉም ሰጠው። ውሎ አዳሩ ስለኔ ልጅ በማሰብና በማውራት ብቻ ይገፋ ጀመር። ያገኘውን ሁሉ ለልጅ ያደርጋል። ይጠይቁት የመጡ ትንሽ ነገር ከሸጎጡለት ወደ ኪሱ ሳያደርግ ለልጄ የሆነ ነገር ይገዛል። መብላቱን፣ መጠጣቱን፣ መልበሱን እግር በእግር ይከታተላል። ከህመሙ እያገገመ የመጣ ስለመሰለን ደስ አለን። ይሞታል የሚል ፍርሃታችን ጠፋ። ጸሎታችንን ለሰማ ምስጋና አቀረብን። የቤታችን ደስታ ተመለሰ። ግን ደስታችን የወራት እድሜ ብቻ ነበር የቆየው። አባቴ ድጋሚ ህመሙ ተቀሰቀሰ። በፍጥነትም ተባባሰበት። በግዙፍነቱ የማውቀው አባቴ ሰውነቱ ቀነሰ። ራሱን ችሎ ነገሮችን ማድረግ እስኪከብደው ድረስ ካልጋ ላይ ዋለ። የሆነ ቀን እናቴ ለዘመዶቹ ለጓደኞቹ እየደወለች ጠራቻቸው። ቤታችን ውስጥ ጠጠር መጣያ እስከሚጠፋ ድረስ ሰዎች ተሰብስበው ተሰናበቱት። ስንብታቸው ለሞት አይመስልም ነበር። ወይንም አባቴ የሚሞት ስላልመሰለኝ ስንብታቸውን በተለየ መልኩ አላየሁትም። ጎረቤቶቻችን በጣም ነበር የሚወዱት። ጧት ማታ እየመጡ ያዩታል። ከኔ ከልጁ እኩል ይንከባከቡታል። እሱም ለሰው ሟች ነበርና ከጎኑ የሚሆንለት ሰው አላጣም። የሆነ ቀን አንዲት ጎረቤታችን የሆነች ነርስ ባንዴጅ ግዢ አለች። ለምን አልኳት። ተቆጣች። የታዘዝኩትን እንድገዛ ነገረች። ገዛሁና አቤት ተቀመጠ። ህመሙ እየተባባሰ መጣ። የሆነ ሰዓት አጠገቡ ቁጭ ብዬ ከጓደኞቼ ጋር ስለሱ የጽሁፍ መልእክት ላላካለሁ። እናቴ ሰሞኑን ስላልተኛች ጎረቤቶቻችን እንደተተኛ ገፋፍተዋት ተኝታለች። ተኝታ ብዙ አልቆየችም። ድንገት አባቴ ስቅ አለው። ስቅ ሲለው በፍጥነት ተነሳ። ውሃ ለማለት ውሃውን ይዤ ስመለስ የቆምኩበት ምድር የከዳችኝ እስኪመስለኝ ድረስ እግሬ ራደ። ግራ ገባኝ። አባቴ ሞቷል? እውነት ያው ከእንግዲህ አላየው አልዳብሰው ከዚህ በኋላ አልንከባከበው ልጄን አቅፎ አይስመው በቃ ሞት እንዲህ ነው? ቅድም አብሬው የነበርኩት አባቴ ነጠለኝ? ይሁን ያለው ነገር ግራ አጋባኝ። ሁሉም ነገር እንግዳ፣ ሁሉም ነገር ግራ ሆነብኝ። ግን አንድ ነገር አመንኩ። አባቴ ሞቷል። የቅድሟ ስቅታ ነፍሱን ይዛ ወጣለች። ሀዘን ለምንድን ነው የምናዝነው? ያንን የምንወደውን ሰው ተጎድቷል ብለን ስለምናስብ ነው። እንደዛ ቢሆን ለምሳሌ ሃይማኖተኛ ሰዎች አሉ። ከሞት በኋላ ወደ ተሻለ ህይወት ነው የምንሄደው ብለን እናምናለን። እንደ ሃይማኖተኛ ሰው ይሄ ዓለም ጥሩ አይደለም ብለን እናስባለን። በኃጢአት የተሞላ ነው፣ ፍትህ የሌለበት ዓለም ነው ብለን እናስባለን።
ከዛ በኋላ እንደዛ ብለን የምናስብ ከሆነ ያ የምንወደው ሰው ሲያልፍ ወደዛኛው ወደ ተሻለው ዓለም ሄደው ብለን ነው ማሰብ ያለብን። ስለዚህ ለምንድን ነው ታዲያ የምናዝነው? ወደ ጥሩ ነገር ከሆነ የሚሄደው ብለን ያንን ማጤን ያስፈልጋል። ስለዚህ ምክንያቱ ያ የምንወደው ሰው በመሞቱ ይጎዳል ብለን ስለምናስብ ብቻ አይደለም። እንደዚህ አይነት ማጣቶች ከባድ ለሆነ ውስብስብ ለሆነ የማንነት መፋለስ ወይም ፐርሰናሊቲ ዲስራፕሽን ስለሚያጋልጠው ነው። እናቴ ከጥልቅ እንቅልፏ ነቅታ እያየችው ነው። የምትሆነው እስክታጣ ድረስ ግራ ተጋብታለች። በምድር ትልቁ መከታዋ ጠባቂዋ እሱ ነበር። ሁሌም ቡና ታፈላለትና አቦል ጠጥቶ ወጣ ብሎ እስኪመለስ ሁለተኛውን እንኳን ሳታወርድ ደገፍ ብላ ትተኛለች። እስክትነቃ ድረስ ማናችንም እንዳንቀሰቀሳት ይከላከልላታል። እሱ ካለ ሐሳቧን ጥላ ታርፋለች። አሁን የለም። እኔ አባት እናቴ ባል አጥተናል። ሁለታችንም ከዓለም ጉድ ሁሉ የምንሸሸግበት መከታችን ሞት ነጥቆናል። ሰዎች ያዩናል፣ ፊዚካሊም ሊሆን ይችላል። ያዩናል፣ ይሰሙናል፣ ይተረጉሙናል፣ ይረዱናል፣ ይወዱናል፣ ይጠሩናል። እነዛ ኤሌመንቶች በሙሉ እኛ ማንነታችንን ከምንሰራባቸው መንገዶች መሃል አንደኛው ነገር ነው። ስለዚህ በጣም በቅርብ አብረውን የነበሩ ሰዎች በሚያልፉ ሰዓት ያኛው አይነት ስብዕናችን አብሯቸው ይጠፋል። ለዛም ነው በጣም የምንወዳቸው ሰዎች፣ በጣም ቅርባችን የሆኑ ሰዎች ሲያልፉ ውስጣችን የባዶነት ስሜት የሚፈጠረው ለዛ ነው። ምክንያቱም ብቻቸውን አይደለም የሚሞቱት። ያንን እነሱ የተረዱትን ያዩትን የኛን ማንነትም አብረው ይዘውት ይሄዳሉ። የነበሩ ነገሮቻችን፣ ሀሳቦቻችን፣ ያደረግናቸው ነገሮች እነዛ ነገሮችን ሁሉ ይዘውት ይሄዳሉ። ወደፊት እነሱ ቢኖሩ ኖሮ ልናረጋቸው የምንችላቸው የነበሩ ልንሆናቸው የምንችላቸው የነበሩ ነገሮችም አብረው ይጠፋሉ። ሞትን ሰዎች የሚያስተናግዱበት መንገድ ሀዘንን በጣም የተለያየ ነው። የመጀመሪያው ምላሽ የሚሆነው ዲናያል የሚባለው ወይም ደግሞ ያንን ነገር አልተፈጠረም ብሎ መካድ ማለት ነው። እውነታውን መካድ። ይሄ እንግዲህ አይምሯችን ራሱን ከትሮማ ከሾክ የሚከላከልበት አንድ መንገድ ዲፌንሲቭ ሜካኒዝም ነው ዲናያል። ያንን እውነታ መጋፈጥ ስለማይችል እውነታው የለም ብሎ ወደ መካድ ይሄዳል። ከዲናያል መውጣት ስንችል ቁጣም አለው። እንዴት እንደዚህ ታደርገኛለች? ፈጣሪስ እንዴት እንደዚህ ያደርጋል? ወይ አካባቢያችን ያሉ ሰዎች ሊሆን ይችላል ቁጣችን እንትን የሚለው። ከዛ ከነዛ ነገሮች ባሻገር ደግሞ ራሱን የቻለ ጥልቅ የሆነ የድባቴ ስሜቶች ይኖራሉ ሀዘን ውስጥ ማለት ነው። ያ እንግዲህ በቃ ነገሮቹን መቀየር እንደማንችል የሰማን ተስፋ የምንቆርጥበት ጊዜ ማለት ነው። የባዶነት ተስፋ የመቁረጥ ከዛ በኋላ ነው እንግዲህ ወደ መቀበል የምናወራው። ብዙ ጊዜ ሰዎች የሚያረጉት ግን ተገቢ አይደለም ብዬ የማስበው ነገር የሰዎችን ሀዘን በሆኑ ጥቅል የሆኑ የህይወት ፍልስፍና ወይ ምናምን መመሪያዎች ውስጥ ለመመለስ መሞከር ነው። በተለምዶ የሚባሉ ነገሮች አሉ። ማን ይቀራል? ሁላችንም እኮ እንሞታለን። ሞት እኮ ለሁሉም የተፈጠረ ነው። ወደ ፈጣሪ እኮ ነው ሄደችው በቃ የሚሉ እንደዚህ አይነት ሀሳቦችን ይሰጣሉ ሰዎች ለማጽናናት ከማሰብ የሚናገሯቸው ሰዎች በራሳቸው መንገድ ከሰው ስለሚለያይ ካጋጠመን ሀዘን ራሱ ግለሰቡ ከነበረበት ዝግጁነት የስነ ልቦና ማቹሪቲ ራሱ መብሰል ምን ያህል የስሜት ብስለት አለው፣ ምን ያህል ሀዘን ያውቃል። ብዙ ሀዘን ያጋጠማቸው ሰዎች አሉ። አንዳንድ ሰዎች ለመጀመሪያ ጊዜ ደግሞ ሀዘን የሚያጋጥማቸው ሰዎች አሉ። አንዳንድ ሀዘን በጣም ከባድ ነው፣ የተፈጠረበት ሁኔታ ሊሆን ይችላል። ስለዚህ እያንዳንዱ ሰው ሀዘንን ፕሮሰስ የሚያደርግበት መንገድ የተለያየ መሆኑ መረዳት ያስፈልጋል። ሰዎች በራሳቸው የጊዜ ሰሌዳም ነው ሀዘንን ፕሮሰስ የሚያደርጉት። ስለዚህ ከአንደኛው ፕሮሰስ ወደ ሌላኛው ፕሮሰስ እንዲሄዱ
አለመጫን በጣም አስፈላጊ ነገር ነው። ስለዚህ ምናልባት አንዳንድ ጊዜ የሚያስፈልገው አብረናቸው መሆን ብቻ ሊሆን ይችላል የሚያስፈልገው። በአባቴ ሐዘን ታስሬ በወድቅ አባቴ ከሚያስበኝ ቦታ አልደርስም። ይህ ለአባቴ ዳግም ሞት ነው። አባቴን ዳግም አልገድለውም። በዚህ እምነት ዳግም የህይወት ሰልፍ ተቀላቀልኩ። ላልሸነፍ ጥርሴን ነክሼ ቆምኩ። መቀበል መርሳት ማለት አይደለም። መቀበል መተው ማለት አይደለም። መቀበል ከዛ ሰው ጋር ያሉ ግንኙነቶች ማብቃት ማለት አይደለም። መቀበል ማዘን ማቆምም አይደለም። ሐዘን የሆነ ቦታ ተጀምሮ የሆነ ቦታ የሚያልቅ አይነት ስሜት አይደለም። ለዛ ነው አንድ ስሜት አይደለም አድሬስ የምናረግበት ወይም ደግሞ የምንፈታበት ሂደቶች ይኖሩታል። በራሱ ወደ መቀበል ስንደርስ እያንዳንዳቸውን ከዲናዩ ጀምሮ መጀመሪያ በጣም መሰረታዊ ሆኖ ሞቷል የሚለውን ማመን ራሳችንን ማርዳት ማለት ነው። ስለሰማን ሳይሆን ውስጣችን መስማት አለበት። በእኛ ውስጥ ጥለውት ያለፉት ህልሞች አሉ። እነዛን በመኖር ሊሆን ይችላል፣ የነሱን ሐሳቦች በማሳካት ሊሆን ይችላል፣ እነሱ እንድንሆን የሚፈልጉልንን በመሆን ሊሆን ይችላል፣ የሚመኙልንን በመሆን ሊሆን ይችላል። ብዙ ሰዎች ያሰቡትን ነገር ሳያሳኩ እንትን ያው ሞት ድንገተኛ ነገር ስለሆነ ማለት ነው። ስለዚህ እነዛን ሰዎች በማሳካት ሊሆን ይችላል። በዛ ውስጥ ሁሉ ጊዜ በህይወታችን ውስጥ ይኖራሉ አብረውን። አሁን አባቴ ያረፈበት ስፍራ ስመጣ እንደ ድሮ እንባዬ ላፈስ ሳይሆን ከትናንት ዛሬ መሻሌ ላሳየው፣ ከዛሬ ለነገ ብዙ ተስፋ እንዳለኝ ልነግረው ነው። አባቴ እንኳን ለአባቶች ቀን አደረሰ።